ያኔ እንጆይ ታረጉታላችሁ። አትጣደፉ፣ ተራችሁ ይደርሳል። ለምን እኔ ቀን ሙሉ መሰደብ አለብኝ? ካልተሰደብኩኝ እኔ ከፍ ይው ሄለን ፍለፊት አለች አይደል? ሄለን እና እኔ ስልክ አውርቼ ይሄ ያልሞተች ሄለን አለች አይደል? ካለ መረጃ እኔ የጻፍኩት አንድ ቀን የጻፍኩትን ጽሁፍ እኮ ማለት ነው አውጥታን ያሳየቻችሁ አይደል? ፍለፊታችሁ እዛው ዛሬ እኔ ወዲያው ተናግሬያለሁ፣ ግን ዛሬ እንደጻፍኩት በንጋታው ነው እኮ አይደል ያሳየቻችሁ። እኔ በስልክ ሄለንን የከፈልኳት የሰጠዋት ካለ ፍለፊት እኔን ተጠይቀኝ። እንኳን እኔ አይደለም ለሰው መክፈል ለጊፍተር እኔ ቤት ታዩ በቲክቶክ ታሪክ ኑና ጊፍት ሰፖርት አድርጉኝ ያልኩት ጊፍተር ካለ መጥቶ እኔን ጠይቀኝ። ልቤን ደረቴን ነፍቼ ነው የምነግራችሁ። እስኪ አንድ እንኳን አይደለም ስድቡን ተውና ጌም ማነው ጊፍተር ሆኖ በውስጥ ጽፌ በታላቅ ጌም እንኳን አዘጋጅቼ ኑና ሰፖርት አድርጉኝ ያልኩት ጊፍተር ካለ እኔ ልዋረድበት፣ እኔ ልሳቀቅበት። እኔ እግዚአብሔርን ኩሩ ነኝ፣ ስድብ አልፈራም። ሄለን አባቷን ከሄለን በፊት እኮ እናንተ ናችሁ እኮ ቤተሰቦቼን የሰደባችሁት። ከአማራ ትግል እኔ ለምንድን ነው አልፈልግም ብዬ ወጣሁት? የገዛ አባቴን አማራ ባዮች አይደላችሁ እንደ ሰደባችሁት? ማለት የሾርት ሚሞሪ ናችሁ እንዴ? ይረሳል እንዴ? ሄለን አባቷን እንዲህ ብላ ከሄለን በፊት እኮ እኔ የአማራ ፖለቲካ በቃኝ እኔ ለማን ነው ብዬ እስከ ደረጃ እኮ የደረስኩት የራሴ አማራ የምትባሉ የአማራ ፖለቲከኛ ነን ያዙ ሊቀቁ የምትሉ ናችሁ እኮ። አባቷ ውስጥ ቂጥ ውስጥ ጨርቅ ተተክትቆ እህቷ ላይ እንዲህ ብሎ ሬሳ ሳጥን አድርጋችሁ ቤተሰቦቼን እኮ የሰደባችሁት የመጀመሪያ ሰዎች እናንተ ናችሁ። ብን ብዬ እንድጠፋ ያደርጋችሁ ሞራል የላችሁም። ዛሬ መታችሁ አስተያየት እንድትሰጡ ሞራል የላችሁም። ቅማላም ቅመልመል ንፍጥ አሙላ ማንተን ቁስሌን አታንሱብኝ። ገብርኤል ምንም ሞራል የላችሁ። እኔ ለራሴ ለህሊናዬ ለራሴ የአባቴ የተነካው ስሜት እስካልጎዳኝ ድረስ ማንም አባታችሁ ሞራል የላችሁም የመናገር። እኔ ነኝ የማውቀው ህመሜን። ዛሬ እኔ መቆሜ ዛሬ ሁሉ ነገር ማለፉን አትዩ። ያኔ እንደ ውሻ ስታንቋሸሹኝ፣ ያኔ በሰውነቴ ስትሰድቡኝ እንዴ ምን ይቀራችሁ ነገር አለ? በሽታ ስትሰጡኝ ሰውነቴ ላይ እህቶቼ ወንድሞቼ እህቴና እኔ ቪዲዮ እስከመልቀቅ እስካቆም ድረስ እኮ ነው ያደረጋችሁ። ሞራል የላችሁም። ሁልሽም እየተነሳሽ አሁን ቁርቲም ተነስተሽ እናትሽን ያለችው ትክክል ነው አባትሽን ሞራል የለሽም የመጠየቅ። ያኔ እናትሽ ናት ብላ ሄለን ይዛ በመጣይ ሰዓት እኔ ትክክል አይደለም እናቴን እኔ አውቃታለሁኝ ውሸት ነው የተደረገብኝ ብዬ ወጥቻ አደባባይ ስናገር ደምን በ10 ሺህ ሰው ፊት ላይ ቁጭ ብዬ ሳለቅስ ማናባታችሁ መታችሁ አይዞሽ አላላችሁኝ? ከና ሀቢባ በስተቀር ማናችሁ? ዛሬ በምንም አባታችሁ ሞራል የላችሁም። እናንተ ስትሰደቡ ኢንጆይ ያደርጓል ቁጭ ብዬ። ለምን እኔ ለስንቱ ቆሜ ለስንቱ ተሰድቤ ለስንቱ ተደርቤ እኔና ሄለን ምንድን ያጣላል? ደግሞ ቤታ ከዚህ በፊት አንበሳ ሰጣታለች። አዎ ሰጥቻለሁ አንድ አንበሳ። ይሄ ሁሉ ነገር ሳይፈጠር ቲክቶክ ላይ 400 500 ሰው በማያት ሰዓት በዛ ሰዓት ኖርማል የድሬዳዋ ሰው እንዲ ድራማ ይል ምን ይለ ለማንኛዎቹም አንበሳ እንደምሰጠው እጄ ሰጥቻታለሁ አንድ አንበሳ ምንም ድራማ ሳይኖር። የስንት አመት ወሬ ዛሬ ይዛችሁ የምትመጡት ማለት ነው። እስኪ ሄለን ፍለፊት አለሽ አይደል? ሄለን ታዳምጪኝ ይሆናል። ሄለን ለነገሩ እዚህ ቲክቶክ ላይ ማን ያዳምጥም? ሄለን ፍለፊት እኔና ሄለን ፍለፊት ነውና እኔ የከፈልኳት ነገር ካለ እሷ እንዳትሰድበኝ ካለ አውጥታ ትፖስተው። ይሄው ምንም የሚያስፈራኝ የለም። አውጥታ ትፖስተው። እስኪ አውጥታ ታሳይ እስኪ። እኔ በሷ ስልክ ደውዬ እንዲህ ብዬ በጭባጫ ሽንታ ሙላ እኔ ቤታ ነኝ። እንደናንተ ቅዘናም አይደለም። ጊፍት እየሰጠኝ ነበር እንቁርቲ። ዛሬ መጣ ሄለን የተናገረችው ትክክል ነው እንዴ? ስለናትሽ እኮ እንዲህ ብላ ነበር። አስተያየት እንዳትሰጪ እንቁርቲ፣ እንቁራሪት አስተያየት እንዳትሰጪ። ነገ ሄለን ስትሰድበኝ እናንተ ቁጭ ብላችሁ በተራችሁ ብላችሁ አላያችሁኝም? ታስታውሳላችሁ? ማናችሁም ምድረ አተላ ወራዶች ደግሞ እርስ በርስ እየታማችሁ እርስ በርስ እየተቦጫጨቃችሁ ከናንተ መድኃኒዓለም ሰወረኝ። ከናንተ እንደው እግዚአብሔር ሰወረኝ። እግዚአብሔር ቆሻሾች ደግሞ እዛው ታራላችሁ፣ እዛው ትበላላችሁ፣ እዛው ታማላችሁ፣ እዛው ትተማማላችሁ፣ እዛው ትቃዝናላችሁ፣ እዛው ትጣላላችሁ፣ እዛው ትታረቃላችሁ፣ እዛው ትኳካላችሁ። ቡካታ እኔ እናንተ መጠቀም ያልሆነ
ማርያምን ጋይስ በጣም የተሰማኝ ምን እንደሆነ ታውቃላችሁ? እኔ ተውኝ ነው ቁም ነገር እያወራሁ ነው። ቤታ ተሳቂ ቆፍጠን በእናቴ ቆይ ቀልዱ ቀልድ ነው። እግዚአብሔር ነው የተሰማኝ በምን እንደሆነ ታውቃላችሁ ጋይስ? እንዴ እነዚህ ሰዎች እኔ ያኔ ማለት ነው ሄለን ወጣ እናትሽ ናት አይደለችም ስለ ግራ እስኪገባኝ ድረስ ማለት ነው። አረኔ እናቴን አቃታ እናቴን ሁሉ እኮ ይዤ ጎትቼ ልመጣ ነበር። እናቴን እንደኔ ያቃታል ምን ሆናችሁ ስል እናቷን የካደች እናቷን ማትረዳ ሰው እዚህ አንበሳ ትሰጣለች ለእናቷ አትሰጥም እያሉ ያንቋሸሹኝ የነበሩ ሰዎች ዛሬ ደግሞ ማለት ነው ሄለን እኔን ስላልሰደበች ዞር ብለው መጥተው ደግሞ ስለከፈላቻት ይሁን ስለ አባቷ የተናገረችው እውነት ነው እንዴ? ስለ እናቷ የተናገረችው እውነት ነው እንዴ? ምን ነው ዝም አለች? አልናገርም። በደንብ አርጋት ውቀጣችሁ። ምን አገባኝ እኔ? ምን የሚመለከተኝ ነገር አለ? ራሳችሁ ናችሁ። አሁን ሳሪ ብትወቀጥ ወዳ ራሷ ሄዳ ፈቅዳ ደውላ ተመሻሽታ እንደ ጭንቅላት እኮ አላት እንዴ ሳሪ ትልቅ ሰው ናት። ህፃን ልጅ አይደለችም። ትልቅ ሰው ናት። አምናበት ፈቅዳ አይደል እንዴ ሄዳ ስልክ ደውላ። እኔ እኮ አሁን ቲክቶክ ላይ እኔ ስንት ታናሻቸው እንኳን ቲክቶክ ላይ አስባለሁ የማወራው ነገ ምን ይወጣል። ለምሳሌ ወላችን ንፍጣም ቀን ከሌሊት ትሰድበኛለች። አንድ ሚስጥር አውጥታ አታውቅም። ለምን ሞዴሬተር እንኳን አይደለም ለሌላ ሰው ሞዴሬተር ሆነው ሞዴሬተር ሆና ቴሌግራም እያላት ምን እያላት አንድ ሚስጥር አውጥታ ያላዋረደች ለምንድን ነው? አላወራም። ጅል አይደለሁም እኔ እማደርገውን ጠንቅቄ አውቃለሁ። የሆነ ነገር ሳወራ ቀድሜ መጥቼ እነግራቸዋለሁ። እነዛ ሰዎች ሳይነግሯችሁ ደደብ አይደለሁም እኔ። የዋኔ ለወደደኝ ሟች ነኝ፣ እሞታለሁ። ላመንኩበት እጋፈጣለሁ። ከዛ በተረፈ ግን ደንቆሮ አይደለሁም። በውስጥ ማወራውን አውቃለሁ። ውጪ የምደግመው ነገር ካልሆነ በስተቀር ለምንድን ነው ብዙዎቹ ከኔ ጋር ሲጣሉ የድምጽ ቅድ የምናምን የማያወጡት? ለምንድን ነው? ስለ ራሴ ፐርሰናል ነገር ብሞት አላወራላችሁም። አንድ ጓደኛ የተባለ እስኪ እኔ ስለ ፍቅረኛ ስለ ቤተሰብ ያወራሉላችሁ አምጥተው ያውጡ። እስከዛሬ ተጣላችሁ ጓደኛ የምትሏቸው ሰዎች አሉ አይደል? እኔ ቤታ የድምጽ ሪከርድ ያምጡብኝ። ልቤን ነፍቼ ነው የምናገራችሁ። ለምን እኔ ማወራውን ጠንቅቄ አውቃለሁ። ነገ ምን እንደሚወጣ። አበበ ሲታማ ለኔ ብለህ ስማ ነው እሺ? ጓደኛ ሲታማ ለኔ ብለህ ስማ። ሌሎች ሲወጣጡ ስለማይ እኔ ደደብ አይደለሁም። ሪከርድም የተማርኩት በእናንተ ነው። ማርያምን ሰው ሪከርድ እንደሚደረግ ሶስት ስልክ እንዲተደቀኑ ሪከርድ ያየው ከእናንተ ነው። ባረጋችሁ ይገባችኋል። ነገ ስለምትክዱ ነው። እኔ ግን የማወራውን አሜት አማለሁ ቁርጥም አደርጋለሁ። ማርያምን አማለሁ። ከተጣላችሁኝ ለምሳሌ ድሬ ተጣልቼሽ ከሆነ ማለት ነው ቀስ ብዬ ለአማራዊት እዚህ ኮመንት ላለችው ማቃቆል አማሻለሁ። እኔ እኮ አልዋሽም እኮ አሜተኛ ነኝ። ቆንጆ ቅመም ማድረግ እቺ እቺ ለማኝ እያልኩ አማሻለሁ። ከተጣላውሽ አማሻለሁ። አልዋሽሽ እምታረግሻለሁ። ካገኘው የሚያሳማ ካገኘው አማለሁ። ካልተጣላውሽ ጓደኛዬ ኮንሽ ምናምን ግን እንደዚህ አሳልፌ የምሰጥ ሰው አይደለም። ከዛ ውጪ በራስሽ ላማሽ እችላለሁ እንጂ የኔን ገበና 5 ሳንቲም አታገኛትም። እንጥልልሽ ላይ ነው ክር አድርጌ እንዲ 7 ጊዜ እንደወንጨፍ እንደ ጅራፍ ማጮሽ እንዲ እኔ ብሞት የኔ ሚስጥር አልነግራችሁም። ደፍት ብትሉ እንቀበትሉ እዚህ ቲክቶክ ላይ ያላችሁ ሰዎች ስለ ቤተሰቤ፣ ስለ ፍቅረኛ፣ ስለ ገበኔ፣ ስለ ቤቴ፣ ስለ ገረመኔ አላወራም። አንዲት ልጅ ራሷን ታውቃለች። እስኪ ቤታዬ ደውላ እመቤቴ እስኪ ቤታዬ እንግዲህ እንደ ጓደኛ ነኝ ስም አልጠቅስላችሁም አንዱ ነኝ እስከ ዛሬ ከቲክቶክ ያተረፍሽው ገንዘብ ስንት ነው? ተጠቅመሽበታል ወይ? ልጅ ለመውለድ ሐሳብ የለሽም ምናምን ብላ እስኪ ስለ ራሳችን ቁጭ ብለን እናውራ አንድ ቀን እንኳን አለችኝ። ሲስተም እኮ ነው። እኔስ ቤታዬ ኧረ እመቤቴን እንደዚህ ያልኳት። ኧረ እኔማ ምን ገንዘብ አለኝ? ኧረ በስመ አብ ባንክ ውስጥ 10 ሺህ ራሱ አይሞላኝም ምናምን አላወራም። የራሴን እንደ ድመት አር ነው ቆፍሬ የምቀብሬ ራሴን። ለምን ቢነገራችሁ ሚስጥር ቂጣችሁ ቢያዝ በጆሮላችሁ ነው ተንፍሳችሁ የምታወጡት። ክርስቶስን ነው ልጅ ምናምን አሁን አላሰብኩም። አንቺ ወልደሻል እንግዲህ ይቺ እኮ ጠያቂዋ እኮ ወልዳ ልጇን እንኳን እኮ ማታይናት እኮ እንደው ሄዳ እኮ ማታቅፍናት እኮ እኔ የምትጠይቅ በፍጹም አልኳችሁና እኔ ፍለፊት ጋፈጣለሁ። እንደናንተ አይደለሁም። እንትና እንዳትሰደብ ያልኩ 10 20 አንበሳ ማወርድ አይደለሁም። ሄለን እኔ ላንቺ ጊፍት ሰጥቼ እንዳትሰድብኝ ያልኩበት ካለ ስልክ ከደወልኩልሽ አውጭና አዋርጂኝ ፕሊዝ። ዱሜ ፌቨር ብሏል ነጭ። አውጭና አዋርጂኝ። የፍለፊቴ ነው የተናገርኳችሁ። የፍለፊቴ ፍለፊት እኔ ሄለን ላንቺ ደውዬ ሄለን እንዳትሰድብኝ እንደሌሎቹ ብዬ ወይ በሰው ያሰጠውት አንበሳ ካለ ይምጣኔ ልዋረድበት
ቀብራራ ነኝ እኔ። ሄለን ነገ ወጣ ብትሰድበኝ ኢንጆይ አድርጉት ብያችኋለሁ። ግን ተራችሁን ጠብቁ፣ አትጣደፉ። ቤታ ለምን ሄለን አልሰደበቻትም? ያ ማለት ከፍላት ነው። ድሮ ስትሰደብ ስትስቁ አልነበር? እናና በእናንተ ተራ ታዲያ እኔ ለምን ኢንጆይ አላደርገውም? እኔ ስትሰደብ አንዳችሁ ታይ እኔና ሄለን ያጣላል። ልንገራችሁ፣ የመጀመሪያው የሆነ ሰው ወጥቶ ድሬዳዋን ተሳደበ። ከዛ በኋላ ለምንድነው ለድሬዳዋ እናንተ ድሬዳዋ ነን ካላችሁ ህዝብ ሲሰደብ ለምንድን ነው ያንን ሰው ወጣችሁ ያልተቃወማችሁት በሚል ነው። ከዛ እንደዛ ብላ ስትናገር እኔ ደግሞ በሰዓቱ ላይቭ ላይ ነበርኩ፣ የምታስታውሱ ከሆነ ማለት ነው። አይ ሄለን ምን ብዬ ተናገርኳት? ኖ እንዴ እኔ ለምን እናገራለሁ? እኔ ስሰደብ እኮ ማንም ይቆመልኝ የለም አልናገርም ምናምን አልኩ። የሆነ ሰው እሷ ቤት ሊገባ ገብቻ አስረዳታለሁ ሲል እኔ ነኝ እንዳትገቢ እዛ ቤት ለምን ትገቢያለሽ? ለምን ታስረጃለሽ ብዬ ያ ሰው ገብቶ ዛሬ አንበሳ የሚሰጥ ሰው ነው እንግዲህ እንዳትገቢ ገብተሽ አታስረጃት ለምን ታስረጃታለሽ? ምን እኔ ስም አልጠቅስላችሁም። ስሜ ዛሬ ጉቺ ስለጠቀሰኝ ጉቺን ነው በጉቺ ነው እኔና እሷ የተጣላን። እንዳትገቢ ገብተሽ አታስረጃት ምናምን ብዬ ማን ስለሆነ ነው ለምን ገብተሽ ታስረጃታለሽ? ትስደበን ብዬ ስላነ ዛሬ እንደ ኃጢያት ትጸየፋታለሁ የምትለው ጉቺ ገብታ ነው እሷ ቤት ስታስረዳ ነው። በዛ ነው ማን አባይ ስለሆንሽ ነው ሰው ቤቴ እንዳይገባ እንዳያስረዳ የምትይው ማን አባይ ስለሆንሽ ነው ያልመጣሽው ብላ በዛ ተጠማመድን። አለቀ። የሁሉ ድራማ የተፈጠረው በዚህ ነው። ግልጹን ማወቅ ከፈለጋችሁ በዚህ ነው ይጣላ ነው። እና ነገ ሄለን ወጣ ብትሰድበኝ ጥግ ጥጋችሁን ይዛችሁ ሳቁ። ቲክቶክ ላይ ያለ ነገር ነው። እናንተ ስትሰደቡ እኔ ስቃለሁ፣ እኔ ስትሰደብ እናንተ ትስቃላችሁ። አለቀ። ህሊና የለም ሂሉንታ የለም ከዚህ በኋላ ገብርኤል ጋይስ ማለት እኔ በጣም ባለፈው በእንትና ፖለቲካ ሊሰሩ ፈለጉ በፊንገር ማለት ነው። ሴት ልጅን ትሳደባለች ምናምን ብለው ለአንዷ ለመቆም ብለው የኔንም ቪዲዮ አስገቡ። ማጸና ይደረቃለች ምናምን ያኔ ስትል ለምን አልቆማችሁም? እኔ በሰዓቱ ያልቆመ ሰው አሁን ላይ ሲናገር አልፈልግም። ያኔም አይመለከታችሁም የፊንገርን ያልኩት ለምንድን ነው? ራሴ ወጥቷል። ተወጥቼም ደግሞ አሳይቻችኋል። አንድ አመት ሙሉ ተሳድባ ምንም እንዳላመጣችና የነበራትን ውድቅ እንዳደረኩባት አይታችኋል። እኔ በተሰደብኩበት ሰዓት ካልቆማችሁልኝ እናንተ በሚመቻች ወሬ ላይ ተንተረሳችሁ እንድታወሩልኝ እኔ አልፈልግም። ልክ ባለፈው እንዳረጋችሁት ወይኔ ፊንገር ሴቶችን እንዲተሳድባ እንዲ ብላ ቤታን ራሱ ማህፀንሽ የደረቀ ብላ ለምን የዛን ሰዓት አልቆማችሁልኝ? ለምን የዛን ሰዓት ሁላችሁ ቪዲዮ ሰርታችሁ አልተቃወማችሁልኝ? ዛሬ መጣችሁ ሄለን እኮ ቤታ ትትና ትክክላት ያለችው ብላ ያ ማለት እናቷ ትክክላት ማለት ነው ያለችው ምናምን እከካም እንዳትቆሙልኝ። ያኔ ደም እንባ ሳለቅስ በ10,000 ሰው ፊት እንባዬስ እንደ ጎርፍ ሲወርድ ማንም አባሽ አይዞሽ አላልሽኝም። እንቁርታውን ተስፋ የለሽም መተሽ እኔን መናገር ጊፍት ስሰጫታ ነበር ዛሬ ቀንጨራ የጭንቅላ ቀንጨራ የሰውነትማ አትሆኝም ወፍራም ነሽ። እንደውም እንድትፈቺኝ አልፈልግም። ቀን ከሌሊት እንድትሳደቢ ነው ማድረግ። ሰው ሳይደርስብሽ ቀን ከሌሊት እንነሻለሽ። የኔ ነገር የፈለገ ተጣልታችሁ ማለት በ7ኛውም ቀን ያገረሽባችኋል። ቤታን አልናገራትም ብትሉ በ17ኛው ቀን እንደ መንፈስ ነው የሚያዞራችሁ። ከኔ ላይ አትፋቱም እንዴ? ስለዚህ ተውኳኩ፣ ተግማሙ። ስትፈልጉ ታረቁ፣ ስትፈልጉ ተጣሉ። የምትጣሉት በራሳችሁ፣ የምትታረቁት በራሳችሁ፣ የምትኳኩ በራሳችሁ፣ የምትቀዝሙ በአንድ ፖፖ አራችን ካዘፈዘፈ የምትሉት ራሳችሁ። ዘፍዝፉ፣ ተፋቱኝ። እኔ 4 ነጥብ ኦኬ እረስቸው። ሳሪ ዛሬ ልጆች አመሰግናቸዋለሁ። ሳሪ ዛሬ አንገቴማ ቀስቀስፉ ያዘኝ። ሲጠነቋቁሉ ነው መሰለኝ ቲክቶክ ላይ ዋሉት። አንገቴ ተገትሯል። ሳሪ ምን አልሽ? እኔ እኮ ቤታ ልጄ ናት፣ ቤታ እኮ እኔ እንደዚህ ናት ምናምን ያል ስትናገሪ ነበር። ኦኬ ቴንክ ዩ። እሱ ትክክል ነው። ላይ ታናሽ ስለሆንኩኝ ልጅ ልሆን እችላለሁ፣ ታደርሽኛለሽ። ግን ምን አልሽ? ለምንድን ነው ሳሪ ጆሮዬ የሰማውን ለመካድ የፈለግሽው? ራስሽ መስለሽኝ ቤታና ለ3 ሆነው ሲያሸረግዱን ያለች ጋይስ ለ3 ሆነው አንድ ላይ እንትን ሲሉ ነበረ። አንቺ የምትፈልጊውን ሰው ለማዳን እኔ ያላልኩትን ነገር እኮ እንደ ቀልድ ያወራሁት ነው ቪዲዮ ሰርታልሽ። ሳሪ ያልሽውን ተዋሻለሽ እንዴ? እኔ እኮ ያንቺ ጥላቻ የለኝ፣ ያንቺ ክፋት የለኝ፣ ሰው ልጅ ተንኮል የለብኝ። አክብሬሽ በትክክል ያወራሽ ሰው ነሽ እኮ። ሄደሽ ራስሽ መስለሽኝ ከሰውየው ጋር መጣላቴን የተናገርሽው እኮ እንዴ! እንዴት አወቀች ሄለን? እሱን እኮ ነው ትክክላት ያልኩት። አሁንም ትክክላት በሱ ጉዳይ። እኔና ወርቅ ያደረሰኝ ሰውዬ ተጣልተን ነበረ። ስምሽን ቤትሽ አድራሻሽን እንቃርጎ ቤት አድራሻሽን ካልሰጠሽኝ እዚህ አልሰጥም አልፈልግም እቃውን አልኩት።
ተረጋጋ፣ ጠብቅ። በፈለኩ ኖ ወርቁ ይጠፋል፣ እኔ ጋር ከኔ ስር ወርቁ ይጠፋል፣ ከኔ ስር እንዲሆናል። በኋላ ተጠያቂ ነኝ። ፕሌን የሚያበር ሰውዬ ወርቅ ቢጠፋ ገዝቶ አይሰጥም እንዴ? አስመሳይ ሀብታም ነው ወይ ዘንድሮ እንደው ወሬ ጋይዝ መቤቴ ሀብታም ነኝ ብሎ አንዳንድ ሰው ሀብታም ኮኔ ሀብት ማማህን ለአንድ ወርቅ እንግዲህ 2000 እና 3000 ለማይሞላ ወርቅ ታንቃለት ሞት እንዴ ጋይዝ አላስቀምጣለኝ ነው የምላችሁ። ወርቁ ቢጠፋስ እኔ ተጠያቂ ሆናለሁ። ሀብታም አይደል? ፕሌን ታበርልህ ጀት የራስ አለ አይደል እንዴ? ይጥፋ ትገዛለህ። ከጠፋ ምንድን እንደዚህ መንቀጥቀጥ? በዛ ነው ሳሪ ሄለን የማታውቀው ወሬ ሄደሽ ይሄን ተራ ይሄ ውዳቂ የሆነ ወሬ ሄደሽ ከሰው የውጋ መጣላቴን የነገርሻት። አሁን ይሄ ውዳቂ ወሬ ነው የተርከሰከሰ። ይሄ ራሱ አንድ ድሬዳዋ ላይ እንትን ላይ ባለፈው አላሰማችሁም? ሌባና ፖሊስ ህብረተሰብ ላይ አንዱ እኮ ነው። ሰዎቹ ተኝተው ሌባ ነው እንግዲህ ሰዎቹ ተኝተው ቤት ውልል ብሎ ተከፍቶለት ማለት ነው። ደህና ቤት እኮ ነው ገብቶ ከፍሪጅ ውስጥ ማር ሰርቆ ወጣ። ልሶ ሲሰርቅ ነው እንጂ ማር እግዚአብሔር ያሳያችሁ። ስንት ዕቃ እያለ ፍሪጁን ከፍቶ አንድ ማር ብቻ እንደዚህ እየላሰ ተያዘ። አዳሩን ነጋ። ያን ማር እየላሰ ተያዘ። ምንድነው የፖሊስ ፕሮግራም ላይ አዳምጡት። ድሬዳዋ ላይ እኮ ነው ንቃንጭ የተልከሰከሰውን እሱ ልክስክስ ደህና ነገር ተሸክሞ ፊት ለፊት እንደሚሄድ ማር ልሶ ወጣ። አንቺም እንደዛው የተልከሰከሰ ሳሪ ያወራሽው አንቺ ነሽ፣ እኔ ቤት አይደለም። ላልሽው ነገር ደግሞ መልስ መመለስ አለብኝ። እዚህ ቲክቶክ ላይ እስካለን ድረስ ሁላችንም ሶሻል ሚዲያ እስከወጣን ድረስ እስከተናገርሽው ድረስ እመልሳለሁ። ስለሌሎች አወራሽው አይመለከተኝም። አሁንም ቢሆን ስለ ስጋ፣ ስለ መኔ፣ ስለ ቀለመኔ አይመለከተኝም። ስለኔ ቤታ ግን የተናገርሽው መልስ ያስፈልግሻል። መለስኩልሽ። አለቀ። ይሄ ተራ ወሬ ነበርኩ ሳሪ። ተራ ካንቺ አይጠበቅም። እኔ ትልቅ ሰው ነኝ ምናምን። አዎ ትልቅ ሰው ነሽ። የተከበረ ሰው የተከበረ ቦታ ላይ ነው የሚገኘው። ዝንብ ቆሻሻ ላይ ይገኛል፣ ማር አበባ ላይ ይገኛል። አለቀ። የተከበረ ቦታ ላይ ራስሽን ካስቀመጥሽው አሉባልታ ላይ ማስቀመጥ የለብሽም። እኔ ተሰማኝ እንደ ቀልድ ያወራሁትን ነገር 700 ስቶሪያቸው ላይ ለጥፈው አይቼ ነው ወይ 700 ለጥፋችኋል። የ700 ወሬ ንገሩኝ። ለዛም እኮ ወሬውን ንገሩኝ ብያለሁ። ታስታውሳላችሁ ጋይስ? ወሬውን ንገሩኝ፣ የ700 ወሬ ንገሩኝ ብዬ እኮ ነው የጠየኳቸው እኮ እነ ሳሪ። ከዛ በኋላ ስቶሪ ላይ አረጋ ወይ 600 የራሴ ነው ከፍላችሁ ግቡ ብዬ እንደ ቀልድ ነው ያልኩት። ለሶስት ሲያሽቃብጡ ነው ያለች ምናምን። ለምን እሷ ጉቺን ለማዳም ብላ ማለት ነው። እኔ እዛ ጋር አውርዳ ያላልኩትን ቪዲዮ ሰርታ ብለሽ የተናገርሽው ሳሪ አንቺ ነሽ። እና እኔ ብዙ አልሄድብሽም። ለምን እኔ ትልቅ ሰው አከብራለሁ ሳሪ። እኔ ብዙ ሁላ ተናግር ወይ ጉድ። ከጭራሽ ደግሞ በጦጣዎች መሀል ማቀፍ ጀመራችሁ። እኔ ብዙ አልናገርሽም። ትልቅ ሰው ነሽ፣ ራስሽን የምታጠፊ ነበር ብለዋል ምናምን። እኔ ላንቺ ልንገርሽ ለሌላ ጊዜሽ። ሶሻል ሚዲያ ላይ ደፍረሽ ስትመጪ እናት ይሰደባል፣ አባት ይሰደባል፣ ልጅ ይሰደባል፣ ስራ ይወድቃል፣ ብዙ ነገር ይደረጋል። አቅም ከሌላችሁ ሶሻል ሚዲያ ላይ አትምጡ። እኔ የልጅ ጠንካራ ነኝ። ከኔ ተማሩ ጥንካሬን እመቤቴ። እኔ አሁን ያለሁበትን ተመልከቱ። ያኔ እንደ ውሻ ስደረግ ሁሉ ሲተፋብኝ፣ ሁሉ ቤተሰቦችን ሲሰድብ ራሴን ተቋቁሜ እዚህ ደርሻለሁ። ሶሻል ሚዲያ መቋቋም ካቃታችሁ፣ አስተያየት ሲሰጣችሁ መቋቋም ካቃታችሁ ሶሻል ሚዲያ ላይ አትምጡ። አንታችሁ ደግሞ እንዴ ሳሪ፣ እኔ እኮ አሁን እኮ ለማን ልፍረድ? ራስሽ ደውለሽ ስልክ ተሰጥቶሽ አረባካችሁ ተውኝ ውዶቼ። ዛሬ ደግሞ ከየት ያመጣችሁ ጊፍት ነው? ራሳችሁ ገብርኤልን ገይጸን ያውን ሲለ ሳሪ ግራ ገባኝ። ለምን ራሷ ስልክ ቁጥሯን ነክታ የሚመስለኝ እኔ ሳሪ ሳስበው ሄለንን ልታጠምድ እንዲህ ስገምት ልታጠምዳት የሆነ መረጃ ምናምን ትቀባበል ብላ የሆነ ከዛ በኋላ ሳታስበው ወደ እኔ እንዴት እንደሆነ አላውቅም ጋይስ እንጂ አንድ ሰው ነው ደውዬ ለእናንተ ካማውላችሁ ስህተተኛው እኮ ነኝ እንዴ። አሁን ሳሪ ነው መጣባለ ቤታ ሁለታችንን ልታጣላ ነው ሄለን እንዳታምኛት ሁለታችን እንድንጣላ ትፈልጋለች ትለኛለች ዛሬ። ለሄለን ግን ደውሎ የሚያወራው ማን ነው? እራሷ ናት። እኔ ቤታ አይደለሁም። ሄለን ጋር አንድ ቀን ደውዬ አላውቅም። ስልክ ቁጥሯን መቤቴን የለኝም። ሄለን ትናገር እንዴ ቤታኝ እኔና አንቺ ልታጣላን የነበረው ዛሬ እኮ ባትጣሉ ኖሮ ሳሪ አብረሻት እኮ በስልክ ረጅም ጊዜ ታወሪያት ነበር። ዛሬ ባትጣያት ሁሉ ጊዜ የምታወሪያት ሰው ነበረች። እኔና አንቺን እንዴት ነው የምታጣለው? አንቺ ነሽ እኮ በስልክ ሁሉ ደረጃ ሄደሽ ስለ ህዝቡ ሁሉ ስታወሪ ነበር። እንዴት ነው እኔና አንቺን የምታጣላን? አይኖ እኮ ጋይስ ማሳዘን አይደለም አውዶቼ። እኔም እንዴ ሁሉም ራሱ መጠበቅ አለበት። ሁሉም ለራሱ መቆም አለበት ጋይስ። እንዴ እኔም እኮ አሳዝናለሁ። እኔም እኮ ያኔ ስነካ እኮ ፊት ለፊት እኮ ጠንካራ ልመስል እችላለሁ። ስልኬን እኮ አጥፍቼ እኮ ደምን ባኮ ነው ያለቀስኩትኝ ጋይስ። እመቤቴን ዛሬ እንዲሞኔን አትዩ። ዛሬ
የዛሬ ህመሜ እኮ ዛሬ እንደዚህ ነው እኮ መሆኔ እኮ ማርያምን የስንት ጊዜ ሙሉ ስትረስ እኮ ነው ጭንቅላቴ ላይ ለቀቁብኝ። ዛሬ እኔ መሳቄን መጫወቴን አትዩ እመቤቴ እንዴ ስንቱን አሳልፌ ነው እዚህ የደረስኩትኝ። ማንም ህመሜን እስኪ አስቡትኝ። ጧት ስትነሱ እናንተ ናችሁ በሪካርድ ያ ሁሉ ህዝብ፣ ለዛውም እኮ ተራሱ አይደለም የሰደበኝ እኔ ስንት ሺህ ፎሎ ያላቸው ተሰሚነት ያላቸው ቪው ያላቸው ሰዎች ናቸው እኮ በማህበር ተነስተው እኮ ያንቀጠቀጡኝ። ብቻዬን እኮ ነው የተቋቋምኳቸው። ትረሳላችሁ ለ9 ሆነው ሲወቅጡኝ እኮ ከሪከርደር ጀምሮ የቆምኩት እኮ ቤታ ነኝ። የራሴ የምላቸው ሰዎች እኮ ቪዲዮ ሰርተው ለኔ እንኳን አልቆሙልኝም። ጓደኛ የምትሏቸው ሰዎች ለላይክ እና ለቪው ሰው እንዲወዳቸው የሌላ ደጋፊ እንዲወዳቸው ብለው ተነስተው ቪዲዮ ሲሰሩ እኔ እኮ ህመም አለብኝ። እናቴን ኢንሳን ጋይስ እኔ ለነሱ የውሸት እንኳን በአባቴ ምጌላቸው ማለት ነው። ይቅር ይበለኝ። ለሱ ሻማ አብርቻለሁ፣ ለሱ ሻማ አብርቻለሁ፣ ለቤተ ክርስቲያንም ሰጥቻለሁ። በአባቴ ማልኩበትም ማለት እነሱ እንዲድኑ ብዬ። እነሱ ግን ለኔ ቤታን ተዋት ብለው እንኳን ቪዲዮ አልሰሩልኝም። ሌላ ሰው እንዲወዳቸው የሌላ ሰው ደጋፊ እንዲያዝንላቸው ወጥተው ቪዲዮ ሲሰሩ ነበር። ስንት ህመም አለብኝ የሰሩኝ። ቅናተኛ ምንም በማላውቀው ቅናተኛ ምቀኛ ሰው እንዲያልፍለት አትፈልግም እያሉ ስሜን ሲያጠፉ ማንም ሰው አልቆመልኝም። ላደረኩላቸው ነገር ምስጋና የላቸውም። ዞሮ የሚወጉኝ እኔን ነው። ከጠላት ጋር ጊፍት የሚሰጣጡት እኔን ነው። እኔም ህመም ቁስል አለብኝ። ዛሬ ሄለን ስትናገራቸው ለማንም አባታቸው አልቆምላቸውም፣ ለማንምም አልቃወማትም። ጥጌን ይዤ እንደማንኛውም ሰው ያለው ተውኝ። አሁን ስሜት አያታርጉኝ ማርያምን። እኔ በጣም እኔ ላይ የደረሰው ነገር ማንም ሰው ላይ አልደረሰም። በቲክቶክ ታሪክ እኔ እንደተሰደብኩትኝ ማናችሁም አልተሰደባችሁም። እካካም ደግሞ ዛሬ መታችሁ ልትመጣጠኑ ትፈልጋላችሁ። ሳሪ በራሷ ነው የተሰደበችው። ለምን ሄዳ ታወራለች? አንድ ሰው እስካማ ድረስ ሄለን ጸጥ አትላትም፣ ትመልስላታለች እንዴ? ሁሉም እዚህ ቲክቶክ ላይ የምታዩት ራሱን ለማዳን ራሱን ለማውጣት ራሱን ከፍ